የፋኖ ኃይሎች ከበለሳ እስከ አርማጭሆ ባደረጉት ታላቅ ተጋድሎ ድል መቀዳጀታቸውን አስታውቀዋል። ከብናት ሊቦ ከምከም እስከ በለሳ እንዲሁም በሌሎቹ የማዕከላዊ ጎንደር ዞን ቀበሌዎች የተደረጉ አውደ ውጊያዎችን ዝርዝር መረጃ በቀዳሚው ዜናችን ይዘናል። አርሲ ዛሬም የሰቆቃ ድምጾች እየተሰሙ ነው። የብልጽግናው ስርዓት ተባባሪ የሆነው ኢትዮ ቴሌኮም የመገናኛ ዘዴዎችን በማቋረጥ የተጀመረው የአርሲው ጥቃት አሳሳቢ ነው ተብሏል። ከነዋሪዎቹ የሰማነውን የተማጽኖ ድምፅ ወደ እናንተ እናደርሳለን። ህወሓት በጳጳሳቱ ላይ የግድያ ሙከራ ማድረጉ በተጋለጠ ማግስት ወንጀለኞቹን ይዣለሁ ብሏል። በአክሱም ከተማ የተፈጠረውን ክስተት አስመልክቶ ወቅታዊ መግለጫ የሰጠው የአክሱም ከተማ ፖሊስ ምን አለ? በዝርዝር ተመልክተነዋል። የመጨረሻውን የምህረት አዋጅ ተጠቀሙ የፋኖ ኃይሎች በዚህ ወር መጀመሪያ አንስቶ ተግባራዊ የሚሆን የምህረት አዋጅ ማውጣታቸውን ሲያስታውቁ በምህረት አዋጁ ተጠቃሚ የሚሆኑትን አካላትና የምህረት አዋጁን አፈጻጸም በተመለከተም ዝርዝር ማብራሪያ ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 2 ያዘጋጀናቸው ወቅታዊ ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ ከበለሳ እስከ አርማጭሆም። የፋኖ ኃይሎች በጎንደር ቀጠና በአራት ግንባሮች ባደረጉት ተጋድሎ ድል መቀዳጀታቸውን ሲገልጹ የብልጽግናው ሰራዊት በበኩሉ ከፍተኛ ወታደራዊ ኪሳራ ማስተናገዱ ተሰምቷል። በማዕከላዊ ጎንደር ከበለሳ እስከ ደቡባዊ ጎንደር ሊቦ ከምከምና እብናት አዋሳኝ አካባቢዎች ዛሬ ከጠዋት ጀምሮ በከባድ መሳሪያ የታገዘ ውጊያ መደረጉን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። እንደ ምንጮቻችን ገለጻ በዚህ አውደ ውጊያ በርካታ የብልጽግናው ሰራዊት በፋኖ ኃይሎች እርምጃ ሲወሰድባቸው በርካቶቹ በደረሰባቸው ጥቃት የአካል ጉዳት አስተናግደው ተመልሰዋል ተብሏል። በተለይም ባምቦ ሜዳ፣ ጩጃቢ እና ጣላ በተባሉ አካባቢዎች የብልጽግናው ሰራዊት መጠነ ሰፊ የእግረኛ ሰራዊት እንቅስቃሴ ማድረጉን ተከትሎ የፋኖ ኃይሎች የጸረ ማጥቃት እርምጃም ተጠናክሮ መቀጠሉን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ በተጠቀሱት አካባቢዎች በጠዋት የተጀመረው ውጊያ ወደ እብናትና ሊቦ ከምከም ቀጠናዎች መዛመቱ ተሰምቷል። መሽጎበት ከነበረው ስፍራ በተለያዩ አቅጣጫዎች ወደ ፋኖ ቀጠና እንቅስቃሴ ያደረገው የብልጽግናው ሰራዊት ወደ ሚካኤል ደብርና አካባቢው በሜካናይዝድ የታገዘ መጠነ ሰፊ እንቅስቃሴ ማድረጉን ተከትሎ ውጊያ መጀመሩ ነው የተሰማው። መነሻውን ከብናት፣ ከአዲስ ዘመን፣ ከሊቦ ከምከምና ጣራ ገዳም እንዲሁም ከበለሳና ከጎንደር ዙሪያ ማክሰኝት ያደረገው የብልጽግናው ሰራዊት ወደ ሚካኤል ደብርና አካባቢው መጠነ ሰፊ ወታደራዊ እንቅስቃሴ ማድረጉን የገለጹት ምንጮቻችን ከበለሳ ወደ እብናት እንዲሁም ከአምቦ ሜዳ ወደ አዲስ ዘመን በሚወስዱ መስመሮች ላይ ከፍተኛ የሆነ የተኩስ ልውውጥ መደረጉንና በዚህም በብልጽግናው ሰራዊት ላይ ከፍተኛ የሆነ ኪሳራ መድረሱን የጣና ሳተላይት ቴሌቪዥን የግንባር መረጃዎች አስታውቀዋል። የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ ማስተናገዱን ተከትሎ በሜካናይዝድ የታገዘ በርካታ ቁጥር ያለው ሰራዊት ወደ ስፍራው የተጨመረ ሲሆን በዚህም የወታደራዊ ስምሪቱ መጠን በከፍተኛ ሁኔታ መጨመሩና ውጥረቱ እንደተባባሰ ከአካባቢው የወጡ መረጃዎች ያመለክታሉ። በዚሁ በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ ጩቤ እና ጩታ በተባሉ አካባቢዎች በሌሊት ወደ ፋኖ ቀጠና የገባው ሰራዊት የተከፈተበትን የደፈጣ ውጊያ ተከትሎ በአካባቢው ብርቱ ተጋድሎ ሲደረግ መዋሉን ምንጮቻችን ለጣቢያችን የዝግጅት ክፍል በላኩት መረጃ ገልጸዋል። በአካባቢው በብዛት የሚንቀሳቀሰው የብልጽግናው የጸረ ሽምቅና የሰላም አስከባሪ ሚሊሻ ኃይል የፋኖ አባላትን በጩታ ቀጠና በአራት አቅጣጫ ከበባ ውስጥ ለማስገባት ተንቀሳቅሶ እንደነበር የገለጹት ምንጮች የፋኖ ኃይሎች በሰጡት ያጸፋ ምላሽ ከሰዓታት ውጊያ በኋላ ከበባውን ሰብረው መውጣት መቻላቸው ተነግሯል። በዚህ አውደ ውጊያ በመንግስት ኃይልም ሆነ በፋኖ ላይ የደረሰው ዝርዝር የሰውና የቁሳቁስ ጉዳት በውል ያልተገለጸ ሲሆን ውጊያዎቹ ግን አሁንም እንደቀጠሉ ናቸው ተብሏል። በሌላ በኩል በምዕራብ አርማጭሆ ወረዳ በአብራጅራ ከተማ አቅራቢያ ጋቢሳ በተባለ ስፍራ በተመሳሳይ መልኩ በሌሊት ከተቀሰቀሰ የብልጽግናው ሰራዊት ጋር ብርቱ ውጊያ መደረጉ ታውቋል። አካባቢውን ለመቆጣጠር ሲንቀሳቀስ በነበረው የብልጽግናው ኃይል ጋር የተደረገው የደፈጣ ውጊያ ወደ መደበኛ ውጊያ ማደጉ ተሰምቷል። የፋኖ ኃይሎች ከግንባር አውደ ውጊያ በተጨማሪም ወደ ስፍራው በመንቀሳቀስ ላይ በነበረ የመከላከያ እግረኛ ወታደራዊ ኮንቬይ ላይ የደፈጣ ጥቃት መፈጸማቸው ተረጋግጧል።
በጋቢሳ ግንባር በተደረገው አውደ ውጊያም የደረሰው ዝርዝር ወታደራዊ ጉዳት እስካሁን አልታወቀም። በሌላኛው የጎንደር የጦር ግንባር መነሻውን ደልጊና ጭልጋ በማድረግ አዳሩን ወደ ተንከል ተጉዞ የፋኖ ኃይሎችን ለማፈን ቢሞክርም በተፈጸመበት ድንገተኛ ጥቃት ከፍተኛ የሆነ ሰዋዊ ቁሳዊና ወታደራዊ ኪሳራ ማስተናገዱን የአፋብን ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ የብልጽግናው ሰራዊት የፋኖ ኃይሎችን ከበባ ውስጥ ለማስገባት በሶስት አቅጣጫ ሲንቀሳቀስ ደጀኑ ህዝባችን ቀድሞ ባደረሰን መረጃ መሰረት መራሩና ክንደ ብርቱ ሰራዊታችን ቦታ ይዞ በመቆየቱ የተጠና ጥቃት መፈጸም ተችሏል ብሏል። የብልጽግናው ሰራዊት በርካታ ድሽቃዎችን፣ ሞርተር እንዲሁም ሌሎችን ከባድ መሳሪያዎችን ይዞ መንቀሳቀሱን የገለጸው የህዝብ ግንኙነት ክፍሉ የፋኖ ኃይሎች በወሰዱበት የተቀናጀ እርምጃ ከባድ መሳሪያውን ነቅሎ ወደ ኋላ እንዲመለስ ተገዷል። ሰራዊቱም በተንከል ተራራ ጓዳ ጎድጓዳ ቀርቷል ብሏል። ለሰዓታት ከተደረገው አውደ ውጊያ በኋላ የብልጽግናው ሰራዊት ሙትና ቁስለኛውን ይዞ ወደ መጣበት ተመልሶ መግባቱ ተረጋግጧል። አርሲ ዛሬም እንደገና ግንቦት 23 እስከ ግንቦት 5 በዘለቁ ብሔርና ሃይማኖት ተኮር ግድያዎች በርካታ ንጹሃን ለሞት የተዳረጉበትና በርካቶች የተፈናቀሉባት እንዲሁም የዕድሜ ባለጸጋ ታሪካዊ አብያተ ክርስቲያናት በተቃጠሉበት አርሲ ዞን ዛሬም ሌላ ጥቃት ተቀስቅሶባታል ተብሏል። በአርሲ ዞን አሰኮ ወረዳ በትላንትናው ዕለት ዳግም በተቀሰቀሰው ንጹሃን ተኮር ጥቃት በሰውና ንብረት ላይ ጉዳት መድረሱ ሲገለጽ ጥቃቱ አድማሱን አስብቶ ዛሬ በሆንቆሎ ዋቢና ሌሎች አካባቢዎች በንጹሃን ላይ ያነጣጠረ ጥቃት እየተፈጸመ መሆኑ ተሰምቷል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት የጥቃቱን ዝርዝር ሁኔታ በተመለከተ መረጃ እንዳይወጣ የኔትወርክ አገልግሎት በብልጽግናው አማካይነት በትናንትናው ዕለት ሙሉ በሙሉ እንደተቋረጠ ነው ተብሏል። በአርሲ ዞን አሰኮ ወረዳ ከትናንት ጀምሮ ዳግም በተቀሰቀሰው ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ መሆኑ ተረጋግጧል። በአካባቢው በተቀሰቀሰው ጥቃት 10 የሚደርሱ ሰዎች ሕይወት መጥፋቱንና በንብረት ላይም ከባድ ውድመት እየደረሰ መሆኑ የተረጋገጠ ሲሆን በርካቶች ደግሞ አካባቢውን ለቀው በመውጣት ላይ ናቸው ተብሏል። በርካቶቹ ጥቃቱን ለማምለጥ ከስፍራው መውጣታቸውን የገለጹት የጣና ሳተላይት ቴሌቪዥን ምንጮች የብልጽግናው የዘር ማጥፋት የሚደግፈውና የጦርነት ተባባሪ የሆነው ኢትዮ ቴሌኮም ኔትወርክ ሙሉ በሙሉ በማቋረጡ ነዋሪዎቹ ያሉበትን አስቸጋሪ ሁኔታ ለማወቅ እንዳልተቻለ ተገልጿል። የታጠቁ ኃይሎች በንጹሃን ላይ ጥቃት ሲከፍቱ የወረዳው አመራሮችና ሌሎች የሰላም አስከባሪ ኃይሎች በየቀበሌው እየዞሩ የነዋሪዎችን የግል ስልኮች መንጠቃቸውም ተዘግቧል። የአካባቢው አስተዳዳሪዎች ማስፈራሪያዎችንና ዛቻዎችን እያደረሱ ነው ያሉት ምንጮቻችን በተለይም በአካባቢው እየተፈጸመ ያለውን ጥቃትና ወቅታዊ መረጃ ወደ ውጭ እንዳይወጣ ለማድረግ ሰፊ ስራ እየሰሩ ነው ተብሏል። በአሁኑ ወቅት በአሰኮ ወረዳ በንጹሃን ላይ ከፍተኛ የሆነ ጥቃት እየተፈጸመ መሆኑን የገለጹት ምንጮቻችን በሆንቆሎ ዋቢና ጠና አካባቢዎች ዛሬ ከጠዋት ጀምሮ አዲስ ጥቃት መቀስቀሱ ተሰምቷል። እንደ ምንጮቻችን ገለጻ ትናንት በአሰኮ ወረዳ ጥቃት ተፈጽሞባቸው የነበሩ ንጹሃን በሆንቆሎ ዋቢ ወረዳ ለሕክምና በገቡበት ታጣቂዎቹ ተከታትለው ጥቃት እንደፈጸሙባቸው ተገልጿል። በወረዳው የተለያዩ ቀበሌዎች የሚኖሩ በተለይም የአማራ ተወላጅ ቤት ንብረታቸውን በመተው ሸሽተዋል ተብሏል። በባለፈው ዓመት ነሐሴ መጨረሻ የጀመረው የአርሲ ጥቃት በህዳርና ታህሳስ ወር በከፍተኛ ሁኔታ ተጠናክሮ ቀጥሎ እንደነበር የሚታወስ ሲሆን ባሳለፍነው ግንቦት ወር በብልጽግናው የምርጫ ዋዜማ ከ200 በላይ ሰዎች ጥቃት እንደተፈጸመባቸውና ቁጥራቸው ከ3000 የሚበልጡት ደግሞ ከአካባቢው መፈናቀላቸው ይታወሳል። ጳጳሳቱን ሊገድሉ የነበሩ ወንጀለኞችን ይዣለው ህወሓት ተባብሶ በቀጠለው የወታደር አፈሳና አስገዳጅ ስልጠና እየታመሰች የምትገኘው ትግራይ ክልል በትላንትናው ዕለት በአክሱም ከተማ በህወሓት ታጣቂዎች አማካይነት በጳጳሳት ላይ ያነጣጠረ የግድያ ሙከራ መደረጉ ተዘግቦ ነበር። ይህንን ተከትሎ በነ ዶክተር ደብረጽዮን የሚመራው የጸጥታ መዋቅር ዛሬ ባወጣው መረጃ ጳጳሳቱ ላይ የግድያ ሙከራ ያደረጉ 3 ተጠርጣሪዎችን በቁጥጥር ስር አውያለሁ ብሏል። በትግራይ ክልል በሁለት ሊቃነ ጳጳሳት ላይ ተቃጥቷል በተባለው የግድያ ሙከራ ጉዳይ 3 ተጠርጣሪዎች መያዛቸውን የገለጸው የአክሱም ከተማ ፖሊስ ነው። የከተማ ፖሊስ ትናንት ባወጣው መግለጫ
በአበው ሊቃነ ጳጳሳት የመኖሪያ ቅጥር ግቢ ውስጥ አንድ ጥይት ብቻ መተኮሱን አረጋግጫለሁ ማለቱ ይታወሳል። የከተማው ፖሊስ ዛሬ ባወጣው መግለጫ ደግሞ ጥይቱን የተኮሰው በተቋሙ የጥበቃ ሰራተኛ የነበረ ግለሰብ ነው ያለ ሲሆን በጉዳዩ ዋና ተጠርጣሪ ከተባለው የጥበቃ ሰራተኛ ጋር ሌሎች 2 ተጠርጣሪዎችን በቁጥጥር ስር መዋላቸውን ገልጸዋል። ማንኛውም የወንጀል ድርጊት ከህዝብና ከፖሊስ አይን ማምለጥ አይችልም በማለት ጉዳዩን በጥልቀት የሚያጣራና ለህግ የሚያቀርብ የምርመራ ቡድን ማቋቋሙን የገለጸው ደብረጽዮን ገብረ ሚካኤል በበላይነት የሚመሩት የክልሉ የጸጥታ ኃይል ጉዳዩን ከእውነታው ውጭ ለማቅረብና ለመከታተል በማህበራዊ ትስስር ገጾች ላይ ጥረቶች እየተደረጉ መሆናቸውን ጠቅሶ ህዝቡ ከሚመለከታቸው ባለስልጣናት የሚሰጡ የተረጋገጡ መረጃዎችን ብቻ እንዲጠቀም ለትግራይ ህዝብ ከህወሓት ባለስልጣናት ውጭ የሚመጡ መረጃዎች አይጠቅሙትም ብሏል። የግድያ ሙከራ የተደረገባቸው የህወሓት ፖለቲካና ወታደራዊ ጉዳይ አስፈጻሚ በሆኑ በብፁዓን አባቶች ላይ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለሁለት በመክፈል ከህወሓትም ቀድመው የትግራይን አገረ መንግስትነት ባረጋገጡ አባቶች ላይ ህወሓት ራሱ ተኩስ መክፈቱ ቀድሞ ተረጋግጧል። ራሱን ከኢትዮጵያ ኦርቶዶክስ ገንጥሎ መንበረ ሰላማ በሚል የራሱን ቤተ ክህነት ባቋቋመው ህገወጥ ቡድን ብፁዓን አባቶች ላይ በሌሊት የሩምታ ተኩስ መከፈቱ የተጋለጠው አሮጌው የህወሓት ክንፍ ዛሬ ባወጣው መግለጫ አንድ ጥይት ብቻ ነው የተተኮሰው ሲል አስተባብሏል። ቤተክርስቲያን ከሁለት የከፈለው ህገወጡ መንበረ ሰላማ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ጽሕፈት ቤት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ መኖሪያ ቤት ላይ ሐምሌ 1 ቀን 2018 ዓ.ም ሌሊት 6 ሰዓት ተኩል የህወሓት ታጣቂዎች ተኩስ ከፍተዋል ሲል ከሶ ነበር። የህወሓት ታጣቂዎች በዋናነት የመንበረ ሰላማ ዋና ጸሐፊ የሆኑትን ብፁዕ አቡነ አረጋዊን ለመግደል በማሰብ በሌሊት የጳጳሳቱን መኖሪያ ቤት በጥይት ደብድበዋል የሚሉ መረጃዎች ሲዘዋወሩ የዋሉ ሲሆን ህወሓት ዛሬ ባወጣው መግለጫ ከኔ ውጭ የሚለቀቁ መረጃዎች የትግራይ ጥላቶች በመሆናቸው እንዳታዳምጡ ብሏል። የትግራይ ቤተ ክህነት መንበረ ሰላማ ባወጣው መግለጫ ጥቃቱን የህወሓት ኃይሎች እንደፈጸሙት ባሳወቀበት አባቶች በትግራይ እየተካሄደ ያለውን ወታደራዊ አፈሳ በመቃወማቸው መኖሪያ ቤታቸው በጥይት መደብደቡንም ጨምሮ ነበር። የህወሓት ታጣቂዎች የቤተ ክርስቲያን ደጅ ጭምር በመድፈር የአብነት ተማሪዎችን ሳይቀር እያፈኑ ወደ ወታደራዊ ማሰልጠኛ እንደሚወስዱ ጣና ሳተላይት ቴሌቪዥንም በተደጋጋሚ መዘገቡ ይታወሳል። ትናንት የተደረገውን የግድያ ሙከራ ተከትሎ መንበረ ሰላማ ባስተላለፈው መልእክት በብፁዓን አባቶች ላይ የደረሰው ጉዳት ባይኖርም ይህ ድርጊት እጅግ የሚያሳዝንና መላውን ምዕመን ሊያወግዘው የሚገባ ነው ብሎ ነበር። መንበረ ሰላማ የሚባለው የህወሓት ሃይማኖታዊ ክንፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን መዋቅርን ማፍረሱ የሚታወስ ሲሆን በተለይም በሰሜን ወሎ ራያ አላማጣ በርካታ ግፎችን ፈጽሟል። አሁንም ከህወሓት ታጣቂ ኃይሎች ጋር በመተባበር እየፈጸመ ይገኛል። በተደጋጋሚ የቤተክርስቲያንም የሀገርም ጥላት ነው በሚል የሚገለጸው ይህ የህወሓት ሃይማኖታዊ የፖለቲካ ክንፍ መንበረ ሰላማ ባለፉት 3 ዓመታት በህወሓት ታጣቂዎች ድጋፍ በራያ ግንባር የኢትዮጵያ ኦርቶዶክስ ቤተክርስቲያን መዋቅርን በማፍረስ የህወሓትን የፖለቲካ አጀንዳ ሲያስፈጽም መቆየቱም ይታወሳል። በራያ ቀጠና በዛታ ወረዳ፣ በኮረም ከተማ፣ በኦፍላ ወረዳ፣ ባለማጣ ከተማ፣ በራያ አላማጣ ወረዳና በራያ ባላ 218 የሚሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መዋቅር አፍርሶ ወደ ትግራይ ክልል እንዲጠቃለሉ አድርጓል። የቤተክርስቲያናትን ማህተምና ሌሎች ቁሳቁሶች እየተቀበለ ለህወሓት ፍላጎት ማስፈጸሚያ ሆኖ የቆየው ይሄው ሃይማኖታዊ የፖለቲካ ክንፍ በመጨረሻም ወጣቶችን በግዳጅ መታፈናቸውን ተቃውመዋል ተብሎ በህወሓት ምላሽ ተስቦበታል። የምርት አዋጅ አውጥተናል። የፋኖ ኃይሎች በጥቅማ ጥቅም ተደልለውና በተሳሳተ የፖለቲካ አረዳድ የብልጽግናውን ስርዓት እያገለገሉ ለሚገኙ የታጠቁ ኃይሎች ነጻ የምርት አዋጅ ማውጣታቸውን አስታወቁ። የፋኖ ኃይሎች በተያዘው የሐምሌ ወር ባወጡት የምርት አዋጅ ተጠቃሚ ከሚሆኑት መካከልም የመከላከያ ሰራዊት አባላት፣ አድማ ብተና፣ ሰላም አስከባሪ ወይም ጸረ ሽምቅ የሚሊሻ ኃይሎች፣ የፖሊስ አባላት እንዲሁም ሌሎች በስርዓቱ የፖለቲካ ሂደት ውስጥ ልዩ ተሳትፎ ያላቸው አካላት በሙሉ ያጠቃለለ ነው ተብሏል። የምርት አሰጣጥ ዝርዝር ሁኔታውን በተመለከተ ማብራሪያ የሰጡት የፋኖ ኃይሎች እንደገለጹት ሁሉም በአገዛዝ ውስጥ እያገለገሉ ያሉ የጥምር ጦር አባላት የአማራ ፋኖን ተቀላቅሎ ለመታገል ከፈለጉ በድርጅቱ መመሪያና መተዳደሪያ ደንብ መሰረት መታገል እንደሚቻል አስታውቀዋል። በሌላ በኩል የመታገል ፍላጎት ለሌላቸውና ከሁሉም የሀገሪቱ ክፍል ተገደው ወደ አማራ ክልል የገቡ የመከላከያ ሰራዊት አባላት በኢትዮጵያ ውስጥ በየትኛውም ክልል ወደሚኖሩ ቤተሰቦቻቸው
ሀገራቸው ለመሄድ ወይም ለመቀላቀል ለፈለጉ የፋኖ ኃይሎች አስፈላጊውን ድጋፍና እንክብካቤ አድርገው የሚሸኙ መሆናቸውን ቃል ገብተዋል። በክልሉ ውስጥ ከአማራ ፋኖ ትግል በተቃራኒ ለቆሙና በጥቅማ ጥቅም እየተደለሉ ለሚገኙ አድማ ብተና፣ ሰላም አስከባሪና ፖሊስ አባላት ደግሞ የፋኖ ኃይሎች አካባቢውን ነባራዊ ሁኔታ መሰረት አድርገው በማጥናት የመንግስትም ይሁን የግል የጦር መሳሪያ የታጠቁ እስከ መሳሪያቸው ያለምንም ቅጣት የነጻ ምህረት ተጠቃሚ እንደሚሆኑና ከቤተሰቦቻቸውና ከማህበረሰቡ ጋር ተቀላቅለው ሰላማዊ ኑሯቸውን እንዲመሩ ጥሪ አቅርበዋል። የአዋጁን አፈጻጸም በተመለከተ ማብራሪያ የሰጠው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በሌዝ የ305ኛ ኮር የህዝብ ግንኙነት መምሪያ ኃላፊ እንደገለጸው የነጻ የምህረት አዋጁ እንዲታወጅ የተደረገበት ዋነኛው ምክንያት ፋሽስቱ የብልጽግናው አገዛዝ አማራን በኢኮኖሚ ለማድቀቅ አምራች ኃይሉን ወደ ጦርነት በማስገባት ዘር አልባ ማስቀረት፣ አካባቢውን የጦር ቀጠና በማድረግ የተማረ የሰው ኃይል እንዳይኖር ማድረግና አገር ተረካቢ ትውልድ በማሳጣት ታላቁን ህዝብ አናሳ ቁጥር እንዲኖረው ለማድረግ ሲሆን አሁን ባለው ሁኔታ የአማራ አድማ ብተና ሰላም አስከባሪውንና ፖሊሱን ወደ መከላከያ መቀላቀል በሚል ሴራ ከፊት በማድረግ ወደ ጦርነት መማገድ ስለሆነ ይህን እኩይ ተግባር እነዚህ የጥምር ጦር አባላትም ይህን ተረድታችሁ ከመቀደማችሁ በፊት ኮራችን ያወጀውን የነጻ ምህረት አዋጁን ተጠቅማችሁ በአስቸኳይ ወደ ፋኖ ካምፕ እንድትቀላቀሉ ሲል ጥሪውን አስተላልፏል። ጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።